በቃ የኔ እንድትሆን ፍላጎት ነው። ያን ደግሞ ግዴታ በቃ በምንም አይነት መንገድ ማድረግ ፈልጋለሁ። ለምን እንደምትመታው ለምን እንደምትመታው ናፍቀሽኛል። አንድ አላህ ሰላማት ጭንቅላቴ ነው በኩርኩም ነው እንደዚህ በኩርኩም ነው የቀበረው። ወርኩም ሞላ እኔ እና አንተ እንደዚህ የተባባለው ማለት ነው። እሺ በልክሽበት ሌባ አድኗል። ሰላም ሰላም ቤተሰቦች እንዴት ናችሁ? ሰላም ነው። ያው እኔን አልጠብቁም አውቃለሁ። በእርግጥ ግን ዛሬ ግዴታ መቅረብ ስላለብኝ ነው የቀረብኩት እና እኔ ላይ ብዙ ነገር እንትን እያላችሁ ትችት እያቀረባችሁ ነው ማለት በቃ እኔን እየደገፋችሁኝ አይደለም። እኔ ለፍቅር ብዬ ነው እንደዚህ እየሆንኩ ያለሁት። እየገባችሁ አልመሰለኝም። እኔ ማለት ፍቅር እንደዚህ እውር ያደርጋል። ገባችኋ? የሰው ባል ምናምን ኖራት አልኖራት አይደለም አሁን እያሳሰበኝ ያለው እኔን ከሷ ጋር እንዴት ሆኜ እሆናለሁ፣ ከሷ ጋር እንዴት እጋባለሁ የሚለውን ነገር ከሷ ጋር ህይወት መስርቼ ከሷ ጋር ልጄ ብዙ ነገር መስራት ፈልጋለሁ። ገባችኋ? እኔ ለሷ ብዙ ነገር መስዋዕትነት ከፍያለሁ። እሷን በቀላሉ እንደዚህ ማጣት አልፈልግም። ምንም ያህል ቢፈጅ ምንም አይነት ነገር ቢወስድብኝ እኔ ከሷ መነጠል አልፈልግም እና በቃ እኔ ከሷን ሳያት ሌላ ስሜት ነው የሚሰማኝ፣ የደስታ ስሜት ነው የሚሰማኝ። እናንተ ግን ይሄን ነገር የሆነ ትችት ነው እያቀረባችሁብኝ ያላችሁ። ለምን እንደሆነ ግራ አገባኝ፣ አላቅም። ለኔ መጥፎ እይታ ነው ያላችሁ። ያ እኔ አልገባኝም ለምን እንደሆነ። እኔ ፍቅር ይዞኝ እንጂ ልጎዳት ፈልጌ ምናምን አይደለም፣ ባለቤቷንም ለመጉዳት ፈልጌ አይደለም። በቃ ከኔ ጋር እንድትሆን ፈልጌ ነው። ያ ነገር ነው እንትን እያለኝ ያለው እና ዛሬ ደግሞ በጣም ወሳኝ ነገር ነው ማድረግ የምፈልገው። እሷን በቃ ብቻ ነግራችኋለሁ። ውስጥ ገብተን የሚፈጠር ነገር አለ ብዬ አስባለሁ። በጣም ወሳኝ ነገር ነው ለዛሬ። እቺ ቀን ለኔ በጣም ወሳኝ ነገር ነች። ምክንያቱም ወሳኝ ቀን ነች። ምክንያቱም ለኔ በቃ ወይ እሷን ማገኝበት ወይም ደግሞ በቃ ተጣጥፌ እጄን አጣጥፌ መቀመጥበት ቀን ነው። ገባችኋ? ወይ ሌላ በቃ ከህይወቴ ላስወጣትም እችላለሁ። ዛሬ ደግሞ ምናልባት ህይወት ቀጥላ ከሷ ጋር ኖሬ ልጅ መስርቼ ቤተሰብ መስርተን አንድ ላይ የምንኖርበት ቀን ሊሆን ይችላል እና የደስታም ቀን ሊሆን ይችላል፣ የመጥፎም ቀን ሊሆን ይችላል። አላቅም ብቻ ግን በቃ ብታበረታቱኝ ነው ደስ የሚለኝ እንጂ እኔን ሌላ ነገር ትችት ምናምን እንድታቀርቡብኝ አልፈልግም። በቃ እንደ ቤተሰብ እንደ ወንድማችሁ ብታዩኝ ነው ደስ የሚለኝ። ምክር ብትሰጡኝ ደስ ይለኛል እና በቃ እኔ አፍቅሬያት ነው ይሄን ሁላ ነገር እየሆንኩ ያለው። ለምን እንዳልገባችሁ አላቅም። ፍቅር በቃ እውር ያደርጋል እንዴ። አሁን እኔ ላብዱላ እችላለሁ። እሷ ከተለየችኝ ሌላ ስሜት ነው የሚሰማኝ። እኔ በቃ ለአንድም ሰዓት ላጣት አልፈልግም። ሌላም ሰው አፍቅሬ ምናምን መሄድ አልፈልግም። አሁን የማይሆን ነገር እየሰራው ነው። በእርግጥ ግን በቃ እኔ እሷን ስለማፈቅር ማስቀናት ፈልጌ ነው እንጂ ሌላ ነገር ፈልጌ አይደለም። በቃ የኔ እንድትሆን ፍላጎቴ ነው። ያን ደግሞ ግዴታ በቃ በምንም አይነት መንገድ ማድረግ ፈልጋለሁ፣ እንዲሆንም ፈልጋለሁ። እንዴት እንደማደርገው ግን አላቅም። በቃ ግን እኔ እንጃ። ለማንኛውም እስቲ አሁን ቤት አለች ተብያለሁ። የሚሆነውን ነገር እናያለን። እስቲ ምናልባት እስቲ ለማንኛውም የሚፈጠረውን ነገር ቼክ እናደርጋለን አብረን። ዛሬ የደስታዬ ቀን ነው የሚሆነው፣ አሊያም ደግሞ የመከፋት ቀን ነው የሚሆነው። አንተ ምን ልትሆን ነው የምትመጣው? ቆይ ሁሌ አንተን ማላገኝበት ቦታ የዛን አትወጣም፣ አይቻልም። እሺ በለኝ። ምን ሆነ ነው ዛሬ ደግሞ? ምን አገባ? ምንስ ቢሆን ያገባል እንዴ? የት ነው ማጣህ አንተ? ምን አገባ? ለምን አታጣኝም? እኔ እሷን ነው ማውራት እንፈልገው። አንተ ለምንድን ነው እዚህ ችክ የምትለው? ቆይ በሰው ቤት እኔም ችክ የምለው አንተ እንዳትመጣ አንተ ስለማልፈልግ። አንተ ነገራቶችን እንዳለ አታበላሽብኝ። እኔ አፍቅሬያት ነው የመጣሁት እዚህም። ኧረ ልቀቀኝ በእናትህ አንተ። አንድ በለው ይሄን አልሉ እንደፈለገ መሆን ይችላል። ቤቱ ነው። በቤቱ ደግሞ አንተ ማዘዛችን እንደሆነ እኮ አውቃለሁ። ምን ሲሆን ነው የሚመጣው? መቶኛል። ለምን እንደምትመታው? ናፍቀሽኛል። አንድ አላህ ሰላማት
ጭንቅላቴን ነው በኩርኩም ነው እንደዚህ በኩርኩም ነው የቀበረኝ። ከሱ ጋር እናንተ ትግላከታረ ዛሎ እንደዚህ ነው ዛሎ ነው የቀበረኝ በኩርኩም። አንድም ቀን መስማማት ጭንቅላቴ አሁን ጭንቅላቴን ሊያፈርሰው ነው በኩርኩም ነው ዛሎ የቀበረኝ። ጸጉሬ የሌለበት ቦታ ነው እንደዚህ ነው ማለት ምን አለ አንድ ቀን እንኳን ብንስማማ መጣ ካረለ ጉዳይ ያለቃል እሱን አታናግረው። ከሱ ጋር በቃ ብዙም ነገር እንትን አትበል። ቆፍ ነው ያረኝ ቆፍ ምንድነው አሁን እኔ እና አንቺ እኮ ስንዋደድ ነው የሚያምርብን። ምን አለ አሁን አንድም ቀን ቆፍ ለምንድነው መሸሽኝሽ? ቆፍ አረጋለሁ እኔ ቆፍ አረጋለሁ። ለምንድን ነው የምታስጨንቃት? ቆይ አንተ እንደፈለክ በማየው ሰዓት እየመጣ በቃ እሷን ተዋት። አፈቅራታለሁ። ለምንድን ነው የማይገባ? አፈቅራታለሁ። እንዴት ነው የምትዋት? ያንተ ፍቅር እኮ ነው። አይገባህም እንዴ አንተ? አዎ አይገባኝም። ማን ተቆፍቆ ማን ይቀራል? እኔም ቆፍ አረኩት። ታፈቅረኛለህ? እኔ ደግሞ እሺ እኮ አልኩ። በቃ ታፈቅረኛለህ። የምታፈቅረኝ ከሆነ ያፈቀሩ ሰው ዋጋ ይከፈልለታል። ዋጋ ከፈለሱ በቃ ዋጋ እየከፈልኩልሽ አይደል እንዴ? እኔ ላንቺ እኮ ዋጋ ከፈልኩኝ። አይደለም እንደውም ከኔ ጋር እንድትሆኝ እኮ ነው የምፈልገው። የፈለግሽውን ነገር አረጋለሁ። የሚያፈቅርሽ ከሆነ ይዝፈንልሽ። የሚያፈቅርሽ ከሆነ ይዝፈንልሽ። በቃ በፍቅርሽ ታስሬ የሚለውን ይዝፈንልሽ። በቃ የሚያፈቅርሽ ከሆነ ይዝፈንልሽ። በቃ አሁኑን ይዝፈንልሽ። የምታፈቅራት እኔ አፈቅራታለሁ። አፈቅራታለሁ። በፍቅርሽ ታስሬ እንዲህ ስንገላታ ይሄ ለኔ ትንሽ ነገር ነው። ከዚህ በላይ ስንገላታ የሚለው እንዲህ ስንገላታ የሚለውን ዘፈንላት። በፍቅርሽ ቤቱ ነው እንደፈለገ ማለት እላለሁ። እኔ ላንቺ እኮ ትንሽ ነገር እንዲህ ስንገላታ ያየሽኝ ምን በደልኩኝ ፍቅሬ ሸሸሽኝ የሚለው ቶሎ በፍቅርሽ ታስሬ እንዲህ ስንገላታ ያየሽኝ ምን በደልኩሽ ፍቅሬ ሸሸሽኝ። እኔ እኮ የምሬን እኮ ነው ማፈቅርሽ። ለኔ እኮ አይደለም ዝፈንልኝ ብዬ እኮ አልተጀደርኩም። እኔ እሱ ስላለና ስለጮኸ በል ነው ያልኩት። አሁንም በል ምን አጠፋው? ምን በበደልኩ እንዲህ በኔ አስጨከነሽ? አረ የምር እኮ ነበር ማፈቅርሽ። ተው እንጂ በጣም የምር በል በቃ ፍቅር ደግሞ አንተ ደግሞ ምንድነው እንዴ? በቃ አለ ባንቺ ነው የኔ ጭንቀቴ የምሰቃየው በህይወቴ የኔ አካላቴ። በቃ ለቺ እኮ አንቺስ እንዴት ነሽ? በጤናሽ ኑሮሽ እንዴት ነው አለም? ኧረ ምንድነው ነገሩ? ሰው አይኖርም ወይ ባገሩ ከተፋቀሩ? ጣልቃ የገቡ ማጣላት ማጣላት ተራ ቤታቤ እንዴት ልቻለው? ፍቅሯን ልቻለው? እንዴት ልቻለው? የኔና የሷ ፍቅር አንተ እያወክና ምንድነው ከሱ ጋር እኔ በቃ አፈቅርሻለሁ ማለት አይገባሽም? እሱ እንኳን ይረዳኛል ቢያንስ። አንቺ ለምንድን ነው መረዳት ያቃተሽ? እንኳን ተረዳ፣ በጣም ተረዳካ። ኧረ እባክሽን እሙ፣ ኧረ እባክሽን እባክሽ። ለምንድን ነው የምታስጨንቃት? እኔ አንዴ ብቻ ተረጂ፣ አንዴ ብቻ። አንተ እንደምትለምነኝ ኧረ የሆነ ነገር በይ። እኔ ምንም አይደለም እኮ ለምደረኩት። በቃ አንተ ባሌን በቃ እንትን ባለ ያሳስርክበት ነገር ፍታ። ከዛ ነው የምትለው ባልሽን አድነዋለሁ። እሺ ይሄ ነው ፍላጎትሽ፣ አድነዋለሁ። እሺ በቃ ያቺ ቀን እናፈቀኝ ነው እግዚአብሔር። በቃ ባልሽን እንዲድን ነው የምትፈልጊው? አዎ ግን በአንድ ነገር መስማማት ይችላል። በቃ ሁሌ በአንድ ነገር ታስራ እንዳደረስከው እኮ አሁን ማለት ነው። በዚህ ቃል እንድትገቢልኝ እፈልጋለሁ። በቃ ሲጀምር ቃል አልገባም። ቃል በጣም ከባድ ነገር ነው። እንዳንተ ቀላል አይደለም። እዚህ አስር እየመጣ ቃል ምትራይ ቃል ከመግባቴ እሺ መዳኑን የምትፈልጊው እኮ በቃ አድናለሁ። በዚህ ነገር እንስማማ። እሺ ምን የምርሽን ነው? ይኸው ሰው ባለበት ምስክር ባለበት ምናገር ምስክር ምንም ማስፈልግም። እኔ የምፈልገው የልጆቹን እሺ ብላለች። እሺ ብላለች እሱን አድነው እኮ እሺ ብላለች። እምላትን ነገር የምትስማማ ከሆነ አድናለሁ። ምን መስማማለሁ? ልውል እኔ እግዚአብሔር መስማማለሁ። እሱ ብቻ ይላል። እሱ ብቻ አዎ። ምን ማለት ነው? ምንም መስማማለሁ። ምንም አይነት ነገር እስማማለሁ ብላለች። ይሰማል። የልጆቹን አባት እንዲሆን እፈልጋለሁ። በቃ አለጣራት ነው። እኔ እሱ መዳን ነው የምፈልገው። እኔም መስማማቷን ነው የምፈልገው። ገባህ? እየሰማህ ነው አንተ። ልዑል አንተ ባለበት ነው እያወሩ ያሉት። ሰማኸኝ? አንተ ስሜ እንድትጠራ በቃ ምስክር እንድትሆነኝ ነው። እኔ ሆነም ቀረ ምስክር እንድትሆነኝ ነው። አሁን እኮ ይሰማል ጆሮውን። ገባህ? እሺ አድነዋለሁ።
በምንም አይነት መንገድ ሆኜ አድነዋል። እንዴትም ሆኜ ማርከሻውን አምጥቼ አድነዋል። ግን ከኔ ጋር በቃ አብረሽኝ እንድጠፊ ይፈልጋል ማለት የት ነው የምጠፋው? በቃ ከዚህ የራቀ ቦታ እኔ ራሴ ወስድሻለሁ። እኔ ምንድነው አብዷል ምትል እሰራለሁ አልሽኝ አይደል እንዴ? ምንድነው እንደዚህ የምትሆኝብኝ? እንዴ ነው የምታስበው? ከኔ ጋር ጠፊ ነው። ሁሉንም ህይወታችንን እናስተካክላለን። ልጆችሽንም መውሰድ ትችያለሽ። እኔ ልጅ አደርጋለሁ። የፈለግሽውን ነገር አደርጋለሁ። የምሬን ነው። ልጆች እኮ ለአምስት ሰከንድ ማረቅ አይፈልግም ነገር ነው። ኧረ ወይኔ አሁን አደርጋለሁ አላልሽም እንዴ? የማደርገው እንደዚህ አይነት ከባድ ነገር ልጆችን ትተሽ ሂጂ ወይ ደግሞ ቤት ነው የምሄደው። ሲጀምር በእናትህ አፈርዳኝ እስቲ ከኔ ጋር ሩቅ ቦታ እኔ ትማሪ ሰላም ያለበት ቦታ በቃ እኔና አንቺ ብቻ ምን ነው እንዴት ነው የምታስበው አንተ? ጭንቅላት ምን አይነት አማርኛ ነው የሚያወራው? እኔ እቺን የሚያስጨንቅ ብቻ ተለመኝ ልውል አረበት ናት። እባክሽ በቃ ከኔ ጋር አብረሽ ጠፊ። ሁላ ህይወትን እንሰርት። ልጆች ናቸው። ልጆችን እንወልዳለን። አንተ ግን ጭንቅላት አለ። ልጆች አላት እኮ 2 ልጆች እኮ አላት እኮ ይዘሻቸው ትይዛለሽ። እኔ ልጆችን ካሱ እኔ እናት ነኝ። አባት ደግሞ እሱ ነው። ካሱ ለጥየት ነው ወስዳቸው ማለት እንዴ ይድናል አይደል እንዴ? ድኖ እኮ መያዝም ይችላል፣ ማየትም ይችላል። ፎቶን ትልክለታለሽ። እኔ በዚህ ነው አራተን የምለው የምሬ ነው የምልህ። ራፈ እኔ የለውም እንደ ሰውዬው ልውል በእናትህ ወይ እሺ እንዴት ነው እኮ የምንጓባው? ኦኬ እሺ እሺ እንደዚህ እንድል ከፈለክ ማለት ነው አብረን እንድንሄድ ከፈለግን እኔ እኮ ሺህ ጊዜ ነግሬካለሁ። እሱን አደነውና አይደለም አብሬ መጥፋት ይቅርና ልጆቹ ራሱ እዚህ ትቼ እሄዳለሁ ካንተ ጋር ማለት እሙክን በጤናሽ ወደዚህ ብታወሪ መጀመሪያ ቃል ግቢልኝና የፈለግንበት እንጠፋለን። አድነው መጀመሪያ አንተ ድርቅ እንደመተን እንድርቅናል። መጀመሪያ እሱን እናድነዋለን እኮ አድኜው እኮ ነው አብረን እኮ ነው እናድነዋለን እኮ ወር እኮ ሞላን። እኔ እናንተ እንደዚህ እየተባባልን እኔ አንቺ እሺ በይኝ እንጂ እኔ የፈለግሽበት እንላለን። አድነዋለን። ይሄው ቃሌ ነው። ይሄው ቃል ይፍረስ። ለባሁላ ምስለኛ እየታወቀሽ ነው እየታወቀ ነው። ሉላንተ በቃ አልገባም። አንቺ እሺ በይኝ እንጂ እናቴ ይሄው ማን አያገባኝ አድነዋለሁ። እኔ በቃ ዛሬ እሺ በይኝ እንጂ የፈለግነው ነገር የት ነው የምትከረፈፈው? አንተ ወሬ ነው የምትሄደው። አብዷል እኮ በእናትህ አብዷል። አንቺ ነሽ እንጂ ያበርሻለሽ። ምን አይነት አማርኛ ነው የሚያወራው? እሱን እና ምን ላድርግሽ? ምን ልበል? የምፈልገውን ነገር አደርጋለሁ ያልሽው መጀመሪያ እሱን ካለልኝ የቱ ጋር ነው ሻንጣሽ? ጭራሽ ሻንጣ እሱ ታተረለ እኮ ነው ያላልኩም። ሻንጣዬ ሲጀምር እኔ ገባለሁ ሻንጣ ውስጥ ጭራሽ አምጣው ገባለሁ። ጭራሽ አንቺ ፈቃደኛ ሆነሽ ሻንጣም ያለበትን ያውቃል። እኔ ምን እዛው ታን ያለው ሻንጣ እኮ እዛው ነው ያለው። ወጥቶ ያምጣ ጉቱቱ ጨምሮ እገባለሁ። ምን እየሆንክ ነው? ዛሬ አንቺ እሺ አልሽኝ ማለት አይደል? አላልኩም። እሺ በቃ ዛሬው ነው እንሄዳለን። ወሬ ነው የምትሄደው? ዛሬው ነው እንሄዳለን። በቃ እኔና እሷ ተስማምተናል። እኔ እሺ አላልኩም። መድኃኒት ስንት ያዘ? እኔ መጀመሪያ እሱን አይደል ያልኩህ? አድነዋለሁ አልኩሽ አይደል? ዛሬ እንሄዳለን። አድነዋለሁ። ዛሬ ከኔ ጋር ሞኝ ነው። አንተ ብልጥ ነህ፣ ሌላ ሞኝ ነው አይደል? አይደለም እንደዛ አይደለም። ስታይ ምን ነው ሞኝ የሚመስለው? ስራት ያዘ አደ ወይኔ የምሬን እኮ ነው እየቀለድኩ ነው። ምንድነው የምታየኝ? ለምን ላወራለሁ? ስማ እያየሁ ይኸው እኮ ሻንጣ ይዞ መጣ እኮ። ይዛና ብዬዋለሁ። ሂድና እማን የምሬን እኮ ነው እየቀለድኩኝ አይደል? እንወጣለን። ይኸው እንደዳነ ልጆች ሂዱ በቃ እንደዳነ እርግጠኛ ነው። ሂድ እንካ ሂድ እማን የምሬን ነው። እኔ እንትን አትበይኝ። መብቷ አንቺ እኮ ነሽ። ቃል ገብቻለሁ አብሬ እሄዳለሁ እና እሱን ለመምታት እኔ ነው የምትመጪ? ማን አልኩህ? ማን እናቴ ነው። በቃ ዛሬ ምንድን ነው? እሺ እኔ እኮ ነገርኩሽ። በቃ እምቢ አለችኝ። ለምንድን ነው የምታስጨንቃት? እኔ ያልኩትን አስረዳው ቢያንስ ማለት ነው። ካልሰማኝ ይኸውልህ አማርኛው ያልገባው መሰለኝ። እኔ አማርኛ የፈለግሽውን ነገር አደርጋለሁ። ይድናል። ይኸውልህ
እየሰማሁሽ ነው። እኔ ምን ላድርግሽ? እኮ ያልኩት እሱን አድነውና እሺ ብየዋለሁኝ እኮ። ይኸው አድነው አለችው። አድነው እኮ ዛሬ በቃ ነይ እንውጣ። አድነዋለሁ። ምን ሆነሽ ነው? አልፈልግም። በቃ አታድነው ከፈለክ። የምርሽ ነው? ጥርግ በለው። ሲጀመር እኮ አስመስልሽ ነው። በቃ እንዳስመስል በቃ አድነው ብዬ ካለው እሺ የምትል ከሆነ በል ያልኩትን ፈጽምና ከዛ በኋላ ሲጀመር የምትወጂኝ ቢሆን ኖሮ ወተና እንኳን አምነሽኝ አድነው ነበር። አምኜ ክሱ እዚህ እንድጥዬ እንኳን ሁሌ ግን ለምን ታስመስያለሽ? ለምን ላስመስል? በቃ እስቲ የምታረገው ማለት ነው። ምን ልሁን ብለህ ነው? አህያ የትኛው ሀይናት ይሄ የሆነ ደመስቆል እኔ ላይ ለነገሩ እየሰጠሁት ሲጀመር አንቺ ነሽ ይሄን ሁሉ የምታረጊው። ዝም ብለሽ እንደፈለገው ይሆናል። በፈለገበት ሰዓት ይመጣል ይወጣል። እሱ ብቻ በልጥ ሌላ ሞኝ እና ከዛ እንደሌላ ቁጥር ይለኛል። እኔ ሞኝ ነኝ እንደ ይሄናል ስጃጃለት እኮ እውነት መሰለ ተጃጃልኩት ማለት ነው። አልገባውም